ዛሬ የምንነጋገረው ውጫዊ ገጽታን ስለማሳመር ብቻ ሳይሆን አንዲት ሴት ከውስጧ መንጭቶ በሚወጣው እውነተኛ ማንነቷ እንዴት ማራኪና የተረጋጋች ፌሚኒን ሴት መሆን እንደምትችል ነው። ሴትነት ማለት ቆንጆ ቀሚስ መልበስ፣ ጥፍርን መሰራት ወይም ድምፅን አቅጥኖ መናገር ብቻ አይደለም። እውነተኛ ሴትነት የሚጀምረው ከውስጥ ነው። የውስጥ ማንነታችንን ካልገነባን ውጫዊ ውበታችን ሙሉ አይሆንም። እኔ ዛሬ እንደ ታላቅ እህት ሆኜ እነዚህን 5 ነጥቦች ላካፍላችሁ። አንደኛው ያለፉ ቁስሎችንና ጠባሳዎችን ማከም፣ ሂል ዮር ትራማስ። የሴትነት ጉዞ የመጀመሪያው እርምጃ በውስጣችን የያዝነውን ከባድ ስሜታዊ ሸክም ማራገፍ ነው። ብዙዎቻችን ካለፈው ህይወታችን፣ ከቤተሰብ መፍረስ ወይም ከልጅነት መጥፎ አጋጣሚዎች የተረፉ ጠባሳዎች ሊኖርብን ይችላሉ። እነዚህ ጠባሳዎች እንደ ከባድ ሻንጣ ማለት ናቸው። በሄድንበት ሁሉ ተሸክመናቸው ስለምንዞር የሴትነት ጉልበታችንን ያደክሙታል። ላለፈው ታሪካችሁ የወደፊት ህይወታችሁን እንዲመራው አትፍቀዱ። በመጀመሪያ ችግሩን ለይታችሁ እወቁት። ምናልባት ከቤተሰብ ጋር ያለ ግንኙነት፣ ከወላጆች ጋር መጋጨት ወይም ይቅር ያላላችሁት ነገር ካለ እሱን ለመፍታት ሞክሩ። በጸሎት እንዲሁም ከባለሙያ ጋር፣ ከሳይካትሪስት ጋር በመመካከር ወይም ከራስ ጋር በመነጋገር የውስጥ ሰላማችሁን አገኙ። የውስጥ ሸክሟን ያራገፈች ሴት ለራሷም ሆነ ለትዳር አጋሯ እጅግ ተመራጭና ሰላማዊ ሴት ትሆናለች። ሁለተኛ፣ የግል መዝናኛ ወይም ተሰጥኦ ይኖርሽ። ጌት አ ሆቢ። በአሁን ጊዜ ብዙዎቻችን በስራና በቤተሰብ ኃላፊነት ተወጥረን ለራሳችን የምንሰጠው ጊዜ ጠፍቷል። ነገር ግን ለሴትነትሽ እድገት ከስራሽ ውጪ የምትወጂውን የምትመሰጭበት ነገር ሊኖርሽ ይገባል። ስዕል መሳል፣ ስፖርት መስራት፣ መጽሐፍ ማንበብ ወይም አበባ መትከልና መንከባከብ ሊሆን ይችላል። ይህ ለምን ያስፈልጋል? አንደኛ፣ ለአንቺ የደስታ ምንጭ ይሆንሻል። ሁለተኛ፣ ህይወትሽ በሙሉ በአንድ ወንድ ወይም በሰው ዙሪያ ብቻ እንዳይሽከረከር ያደርገዋል። የራሷ ፍላጎትና ስሜት ያላትን በራሷ የምትተማመን ሴት ያከብራሉ። የግል መዝናኛ ሲኖርሽ ስሜትሽን በነፃነት እንድትረጂ ይረዳሻል። ምናልባትም ይህ ተሰጦሽ ወደፊት የህይወትሽ ትልቅ ስኬትም ሊሆን ይችላል። ሶስተኛ፣ ሴትነትሽን አምነሽ ተቀበዩና ውደድሽ። አክሰፕት ኤንድ ላቭ ቢንግ አ ወመን። በአሁኑ ዓለም ሴት እንደ ወንድ መሆን አለባት የሚል የተሳሳተ አስተሳሰብ አለ። ነገር ግን ወንድና ሴት ተፈጥሯቸው የተለያየ ነው። ሴቶች በተፈጥሯችን ሩህሩህ፣ አሳቢና ስሜታዊ ነን። ይህ ደግሞ ድክመት ሳይሆን ውበታችን ነው። ስሜታዊ መሆንሽን አትጥዩ። በስሜት መብሰልና ዝም ብሎ ስሜታዊ መሆን ይለያያሉ። ስሜትሽን በትክክለኛው መንገድ መግለጽ መቻል ትልቅ ጥበብ ነው። እኛ ወንዶች የማይችሉትን ነገር የመቻል ተሰጥኦ አለን። እንደ ወንድ ለመሆን አንታገል። ይልቁንም በሴትነትሽ ጥንካሬ ውጤታማ መሆን እንደምትችይ እመኚ። በስራ ቦታም ቢሆን ድምፅሽን ሳታጮሂ ወይም ሳትቆጪ በለሰለሰና በሰለጠነ መንገድ የምትፈልጊውን ነገር ማሳካት ትችያለሽ። አራተኛ፣ በትዳርና በፍቅር ግንኙነት ውስጥ ያለሽን ሚና እወቂ። አንደርስታንድ ሞደርን ዴቲንግ። አሁን ባለው ዓለም የፍቅር ግንኙነት ተቀይሯል። ብዙ ጊዜ ሴቶች በግንኙነት ውስጥ ሲጨነቁና ሲጠበቡ ይታያሉ። ነገር ግን አንዲት ደስተኛ ሴት መሆን ከፈለግሽ የሚያስጨንቅሽንና ሰላም የሚነሳሽን ግንኙነት በጊዜ መለየት አለብሽ። ጥሩ ወንድ እንደ ልብ በማይገኝበት በዚህ ዘመን አንቺ ምን እንደምትፈልጊ በግልጽ ማወቅ ይኖርብሻል። የሚያስጨንቅሽ የማያከብርሽና ስሜትሽን የማይረዳ ወንድ ጋር መቆየት ሴትነትሽን ያጠፋዋል። ሁልጊዜ ጥቃትን ለመከላከል የምትዘጋጅ ከሆነ ያለስላሳው ማንነትሽ ከጊዜ ወደ ጊዜ ይጠፋል። ስለዚህ ለራሳችሁ ክብር ይኖራችሁ። የማይመጥናችሁን ነገር አይሆንም ለማለት ድፍረት ይኖራችሁ። ሰላማዊ በሆነ ቦታ ላይ ብቻ ነው ሴትነትሽ ሊያብብ የሚችለው። አምስተኛ፣ የምታዳምጪውንና የምታዩም ነገር ምረጪ። Be aware of what you ingest። ይህ ነጥብ ስለ ምግብ ሳይሆን ስለ ስሜታዊ ምግብ ነው። የምታያቸው ፊልሞች፣ የምታዳምጪው ሙዚቃና የምትሰሚው ወሬ ማንነትሽን ይቀርጹታል። ሁልጊዜ ስለ ዘረፋ፣ ስለ ጸብ፣ ስለ ክፋት ያለባቸው ሙዚቃዎችና ቪዲዮዎች የምታይ ከሆነ ሳታውቂው ባህሪሽ እየሻከረ ይሄዳል። ጠዋት ስትነሺ መንፈስሽን የሚያድስ ለስላሳ ሙዚቃ ወይም ትምህርት፣ ስብከት አዳምጪ።
የተረጋጋ መንፈስ እንዲኖርሽ የሚያደርጉ ነገሮችን ተከታታይ። የፍቅርና የሰላም መልእክት ያላቸውን ነገሮች ስትሰሚ አንቺም ለሰዎች የምትሰጪው ፍቅርና ሰላም ይሆናል። ሴትነት ማለት የተረጋጋና ሰላማዊ ድባብ መፍጠር መቻል ነው። ስለዚህ ለአይንሽና ለጆሮሽ የምትሰጪውን ነገር በጥንቃቄ ምረጪ። 6ኛ አዎንታዊና ደጋፊ ማህበረሰብ መፍጠር። surround yourself with quality women። የሴትነት ጉዞሽን የሚያቀላጥፈው ወይም የሚያደናቅፈው የምትይባቸው ሰዎች ማንነት ነው። አንቺ ማለት የቅርብ ጓደኞችሽ አማካኝ ውጤት ነሽ የሚባለው አባባል ለሴትነት ጉዞሽን ይሰራል። ጥራት ከብዛት ይበልጣል። ሁልጊዜ ስለ ሰው የምታወራ የምታማ ወይም ሰዎች ሁሉ መጥፎ ናቸው የሚል መርዛማ ሀሳብ የምታሰራጭ ጓደኛ ካለችሽ ያንቺም የሴትነት ጉልበት ይረክሳል። ይልቁንም ራሳቸውን የሚንከባከቡ አዎንታዊ አመለካከት ያላቸውና አንቺን ወደ ተሻለ ደረጃ የሚያበረታቱ ሴቶችን ፈልጊ። የእህትማማችነት ጉልበት ወይም ሲስተርሁድ በሴትነት ጉዞ ላይ ካሉ ሌሎች ሴቶች ጋር መገናኘት፣ ልምድ እንድትለዋወጪ ይረዳሻል። እርስ በርስ ከመቀናናት ይልቅ መደጋገፍን ልመጂ። አንቺን ለሌሎች ሴቶች መልካም ስትሆኚ ያ የአንቺን ውስጣዊ ውበትና ማራኪነት ይጨምራል። 7ኛ ራስን የመንከባከብ ጥበብና ውጫዊ አቀራረብ the art of self-care and presentation። ምንም እንኳን ሴትነት ከውስጥ ይጀምራል ብንልም ውጫዊ አቀራረባችንም ትልቅ ትርጉም አለው። ራስን መንከባከብ ለራስሽ የምትሰጪው ትልቅ ክብር ወይም self respect መግለጫ ነው። ንጽህናና አቀራረብ ሁልጊዜ ውድ ልብስ መልበስ የለብሽም። ነገር ግን ንጹህ የተተኮሰና ለአንቺ የሚስማማሽን ምቾት የሚሰጥሽን ኮምፈርት የሚሰጥሽን ልብስ መምረጥ ትልቅ ለውጥ ያመጣል። ቆዳሽንና ፀጉርሽን መንከባከብ፣ ንጹህ ጠረን መያዝ ለራስሽ ደስታን ይሰጥሻል። አካላዊ እንቅስቃሴና አመጋገብ ሰውነትሽ የነፍስሽ ማደሪያ ነው። ጤናማ ምግብ መመገብና መጠነኛ እንቅስቃሴ ማድረግ ሆርሞንሽን ያስተካክላል። ፊትሽን በደስታ እንዲበራ ያደርገዋል። ራስሽን ስትንከባከቢ ዓለምም አንቺን ለመንከባከብ ዝግጁ ይሆናል። ስታምሪ ስትዋቢ ደግሞ በራስ መተማመንሽ ይጨምራል። ውድ እህቶቼ የዛሬ ቪዲዮ ይሄንን ይመስላል። እንደ ዛሬው አይነት ቪዲዮ ስለ ፌሚኒን ጆርኒ ሌላን ቪዲዮችን እንድሰራላችሁ ከፈለጋችሁ ኮሜንት ስር 2 ቁጥርን ጻፉልኝ። በተረፈ ሀሳብ አስተያየታችሁን ኮሜንት ስር አሳውቁኝ። የትኛው ነጥብ ይበልጥ እንደተመቻችሁን በኮሜንት አሳውቁኝ። ሁላችሁም ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። አመሰግናለሁ።